እንደዚህ ነው የሚባለው። የኔ ወንዶች ብዙዎቻችሁ ለምንድን ነው በድምጽ ሽልል እንድትይ እንፈልጋለን እኛ በጽሁፍ ምንም ነው ማይሰራው ብላችኋል። እና እንዲሁም ደግሞ በጣም የገረመኝ የደነቀኝ አንድ ነገር ልንገራችሁ። አንድ ሴታችን ምን ብላ ስለተጻፈችልኝ የተጣሉ ጊዜ ማለት ነው እና የኔ እህት የምር ታርቀው በአንድ ላይ ከመጡ አንድ መዝሙር ዘምርልሻለሁ ብላኝ ከዛ እሺ ምናምን አልኳት። ግን አንዳንድ ያለ አይደል በጣም ብዙ ሰዎች ከሚወሩት መሀል ላይ ያው ትክክል ወይ ደግሞ እውነታ ስለሌለው እሺ አልኳት። ግማሽ በግማሽ አምኛታለሁ፣ ግማሽ በግማሽ ደግሞ ያው ልትዘምርም ላትዘምርም ትችላለች፣ ኖርማል ነው ብዬ ነበር ያሰብኩት። ምክንያቱም በጣም ብዙ ሰዎች ወደ ነገር ያወሩና ያወሩት ነገር እውነት ስለማይሆን በጣም ገረመኝ። ዛሬ እኔ ረስቼዋለሁ ምናምን ነገር እና መዝሙር ዘምርሻለሁ ብዬሽ ስለነበረ ልዘምርልሽ ብላ በጣም ደስ የሚል መንፈስን የሚያረካ ድምጿ ደስ ሲል እግዚአብሔርን በጣም ደስ የሚል መዝሙር ዘምራልኛለች እና የኔት እወድሻለሁ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ በቤቱ ያጽናሽ። እንደዚህ በቃ እንዴት ነው መንፈሳዊ ሰው መሆን እንዴት ደስ እንደሚል ከመንፈሳዊ ህይወት ካላችሁ ሰዎች ጋር ስትውሉ ደግሞ በስመ አብ ወልድ የምር መንፈሴን አደሰችው ነው የምላችሁ። በጣም የሆነ አንዳንዴ የሆነ ከአይምሮ በላይ የምትሆኑ ሰዎች አላችሁ እና ብቻ በጣም አመሰግናለሁ። እግዚአብሔር ያክብርልን። አንዳንዴ በቃ እንዴት ነው አንዳንድ ሰዎች የሚፈልጉትንና የሚሳሉትን ነገር በደንብ ያውቃሉ፣ የተሳሉትን ነገርም አይረሱም እና አም ሶ ሀፒ የኔ ቆንጆ በጣም ደስ ብሎኛል። በዛ ላይ እንዴት እንደምትወዳቸውን ያሳይሽኝ እና እግዚአብሔር ይጠብቅሽ። ሀብ ወንድሜ እንኳን ደስ አለ፣ እግዚአብሔር ይመስገን። እንግዲህ 100,000 ሲገቡ ያለውን ስሜት በእኔ በራሴ ሆኖ ባላዩም፣ ነገር ግን በጣም ብዙ ሰዎች ሲፈነጥዙና ደስ ሲላቸው ስለማይ 100,000 ገብቶ ይህንን ወረቀት መውሰድ ማለት በጣም ትልቅ ነገር እንደሆነ ይገባኛል። ሀብም እንደተናገረው አሁን ነው ዩቱበር ሆንክ መሰል ይውላል እና የኔ ወንድም እንግዲህ 100,000 ለመግባት በጣም ብዙ ታግለናል። እውነት ለመናገር ማርያም በጣም ብዙ ሰዎች ታግላችኋል። በጣም ብዙ ሰዎች ሸር እያደረጋችሁ ነበር። በተለይ ጨረቃዎች በጣም መስዋዕትነትም ከፍለዋል። 100,000 ለምንድነው የማይገባው እያልን ነበር። በተለይ 80,000 ከገባ በኋላ መንቀሳቀስ አቁሞ ነበርና ብቻ ግን ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔርን ያመነ እግዚአብሔርን የተከተለ ወድቆ አይወድቅምና ሁሌም ቢሆን አንዳንድ ነገር ይሆናል ብላችሁ ማመን የመሰለ ነገር የለም። ሀብ እንግዲህ ያው ምንም ቢሆን ዘግይቶ 100,000 ብትገባ እንዲሁም ማንም የያዘውን ይህንን ወረቀት ደግሞ በመያዝ እጅግ በጣም ደስ ብሎኛል። በዛ ላይ ደግሞ በጣም ነው ማከብረህ፣ በጣም ነው የምወድህ። ምክንያቱም እነዚህ ሁለት ልጆች በተጨቃጨቁ በተጣሉ ቁጥር አንተ ወንድማቸው ወንድሙ ነህ የብሩኬ ግን የብሩኬ ወንድም ነህ ብለህ ግን ቅምጥሌ በምንም ነገር ስትጫናት አይቻል አቅምና በዚህ ሁሌም ቢሆን ነው ማደንቅህና ወንድም አለም እንኳን ደስ አለህ። ጨረቃዎች እንኳን ደስ አላችሁ። አንዳንዴ እናንተ መስዋዕት ያደረጋችሁት ወይ ደግሞ የለፋችሁለት የታገላችሁለት አይዞ ያላችሁ ሰው እንደዚህ ከፍ ብሎ ማየት እንዴት ደስ ይላል መሰላችሁ። በዛ ላይ ወንድማችሁ ክንዳችሁ ነውና ዛሬ ደግሞ ያው በር ክፈት ብዬው አልክፍትም አለኝና እየተጨቃጨቅ ነበር አላለችም ከምትለኝ ብሩኬ ደግሞ ኧረ ተው እንዴ በር ክፈት እንጂ ምንድነው ወንድ ልጅ ነው በር መክፈት ያለበት? እኔ ማለት ነው የምር ከዚህ ቤት አሰሪ ሲኖር እንዴት ደስ እንደሚለኝ ማለት ነው። ምንም ነገር ቢንኳኳ በር ቶሎ ብሎ እሱ ነው ሄዶ የሚከፍተው ምናምንና ኦፍ በቃ እንዴት ነው ደስ የሚለኝ ነገር አለው። በቤት እሱ ሲሆን አስሬ በር አልከፍትም ምናምን፣ እሱ ከሌለ ግን ወይኔ ስንጦለጡል ነው ሙሉና ወንዶች በር ክፈቱ። ብሩኬ ነው በር መክፈት ያለብው ጊዜ ነው እና ግን ችግር የለውም ቅምጥሌን ብትከፍት። ለማንኛውም እጅግ በጣም ደስ ይላል። እንደዚህ አይነት ነገር ሰርፕራይዝ ስላደረካቸው እጅግ በጣም ደስ ብሎኛል። ስለተሳላችሁ ሰዎችም እየተናገረ ነበረ እና ሀብ የሰይጣን ስራን የሚሳሉ እግዚአብሔር አይቀበልም። እግዚአብሔር አምላክ የሆነ እንዴት ነው በፍቅር ለምሳሌ እህታችን ስለት መዝሙር ዘምርልሻለሁ ብላ ነው እንግዲህ የተሳለችውና ተሳካላት። አያችሁ ሰው መሳል ያለበትን መሳል የሌለበትን ለምን መሳል እንዳለበት ለምን መሳል እንዳለበት ሁሉ አያውቅምና እንደዚህ እንደው የምትናደዱ ከሆነና የምትቃጠሉ ከሆነ ዛሬ ተጣልተው ነው ዛሬ ማስታረቃቸው ብሏልና ሁሌም ቢሆን ወንድማለም አለን። እኔ በምንኛውም ቦታ ይሁን በየትኛውም በኩል ሆኖ አንተ እንደምታስታርቃቸው አውቃለሁ። ሲቀጥል ደግሞ ዛሬ እንግዲህ ያው እዚህ ቤት ጫጫታ ይብዛ ብሏል። እንግዲህ እንደዛ ስላችሁ ደግሞ እናንተ እንዳትንጫጩ ማለት እናንተ እንዳትላ አላለም። ከዛ ከተሽኮረመሙ ሁለታቸውም እንዳያችኋቸው እንግዲህ 4 ልጆች እንጠብቃለን። ለምንድን ነው የምንጠብቀው? ያው ሁልጊዜ 4 ልጆች እየተባሉ ወይ ሳናያቸው ብቻ ብዙ እንትን ሰሩ። አይታችሁ ከሆነ ብዙ ቤተክርስቲያን እንትን ብለዋል ምናምን ብቻ በብዙ ነገር ተሳትፏል። እነዚህ 4 ልጆችና ማየት ፈልጋለሁ። እንደውም መንታ ብትወልጃቸው እስከምትለኝ እንደ ሀሳብ ማለት ነው። እንደ ሀሳብ ፈጣሪ አንዴ ስታረግሽ አንዴ ሁለት ከዛ 2 የታመጫለሽ 4 ልጅ ኖርሻል ማለት ነው። ደስ ሲል ግን ወይኔ መንታ ልጅ በጣም ደስ ይላል። ግን ደግሞ ያው
አይደለም መንታ ልጅ ወልዳችሁ አንዳንድ ልጅ እንኳን ወልዳችሁ በጣም የሚያግዛችሁ ሰው ምናምን በጣም በብዙ ነገር በቃ ፓወር ያስፈልጋል። ውይ ይከብዳል ይመስለኛል። አንድ ልጅ እንኳን ለማሳደግ በጣም የሚከብድ ነገር አለውና ኧረ እንደው ቀስ ቀስ ብሎ ይሻላል። እውነት ቀስ ቀስ አይበቃ አንዳንዱ ልጅ እና እንዳያቸዋቸው ሲሽኮረመሙ ደግሞ ደስ ሲሉ ቅብጥል እንደዚህ ተሽከረመሙሽ ብሩኬ ደግሞ እንደዚህና አንዳንድ ጥያቄው ጠይቃችሁኛል። በጠይቃችሁኝ ጥያቄ መሰረት አንዳንድ ነገር ልንገራችሁ። እዚህ ጋር ኮሜንት ላይ ማይቻለው ቲክታክ ላይ ሜሴጅ ማይቻለው ምናምን ሜሴጅ ያለው ግን ላልመልስ እችላለሁ። አንዳንዴ የሆነ እንደዚህ ውጭ ላይ ሁኜ ምናምን ሜሴጅ የተላከ ቤት ሁኜ ስለሚገባልኝ ከዛ አያለው። ከዛ በኋላ ግን ላልመልስ እችላለሁ ምናምን አንዳንዴና ምንድን ነው የሚለው ለምንድን ነው ማስታረቁ ደስ ብሎኛል። ነገር ግን ለምንድን ነው የሴት ልጅ ክብር ቀረ ወይ ማለት በቃ እንደዚህ ሽምግልና ምናምን እንዳላችሁ ነው የገባኝና እንዴት አንድ ቤት ኑሩ ይባላል? እንዴት አንድ ቤት ይኖራሉ ነው የሚለው። ያን ነገር ይሄ ነገር በእነሱ አልተጀመረም። ባይዘወይ እንዴት መሰላችሁ? በመጀመሪያ ደረጃ የሰው ልጅ አንድ ቤት ኖረ ማለት የሆነ ለምሳሌ አሁን ቤት አለ አይደለ? ይሄ ቤት እንደምታዩት ሳሎንና ምኝታ ቤት አለው። ለምሳሌ ቅምጥሌ ምኝታ ቤት ከተተኛች ብሩኬ ደግሞ ሶፋ ላይ የሚተኛ ፍራሽ ላይ የሚተኛ እንደዛ ነገር ካደረገ ሌላ አይነት ግንኙነት ላይኖራቸው ይችላል ማለት ነው። ተግባባን? ያ ነው አንደኛው። ሁለተኛው ደግሞ ስቲል አንድ ላይ ወይ ደግሞ አንድ ቤት ሆነው አንድ ላይ ተኝተው እንኳን ምንም ነገር ላይ ይፈጠር ይችላል። የምላችሁ ይህንን ህይወት ያሳለፋችሁ ሰዎች ልትኖሩ ይችላላችሁ። እውነት ለመናገር እዚህ ምድር ላይ በጣም ብዙ ኃጢአተኞች እንደበዛ ነው ሁሉ በጣም ብዙ ጽድቅ ሰዎች አሉ በነገራችሁ ላይ ማለት ነው። ስሜት ማለት እምነት ነው። የሆነ ነገር አደርጋለሁ ብላችሁ ካመናችሁ ነው ያ ስሜት ሊኖራችሁ የሚችለው። ገብቷችኋል እምላችሁ ግን ይሄ ስሜት ዝም ብሎ እንደፈለገ ወይ ደግሞ እንደፈለጋችሁት የሚመጣ ነገር አይደለም። እውነት ለመናገር አይ ነው በጣም ብዙ ነገሮች ውስብስብ ሊሆኑ ይችላሉ ምናምን፣ ግን የሆነ ነገር ካመናችሁበት አመናችሁበት ነው። ለምሳሌ አንዳንዴ ሳይሆን አንዳንድ ሰዎች በዚህ እድሜ ነው ፍቅረኛ የሚይዘው እስከዚህ ታይም ላይ አልይዝም ብላችሁ ግን ማንም ሰው ምንም ቢላችሁ ልባችሁ ድንድን እንዳለ ልባችሁ ፍርክክ ሳይል መጣችኋል አይደለም። እኔም እስከ ማለት ፍቅረኛ እስኪዝ ታይም ላይ ወደ ጮኛ እስኪኖረኝ ታይም ላይ የመጣሁት አመጣጥ ስላለ ማለት ነው። በቃ ማንንም አልሰማም ብዬ እንደመጣሁት መጣሁ። ሁሉም ነገር እንዳመነበት ነው የሚሆነው። ይሄ አይምሮ አለ አይደል? እምነት፣ ተስፋ፣ ፍቅር። ገባችሁ? የሆነ ለነገ የምታስቡት ነገር አለ። ተስፋ አላችሁ፣ ፍቅር አላችሁ። አይ ነው ለምን መሰላችሁ? አንዳንድ ሰዎች አይደለም አንድ ቤት ሆኖ ለየብቻ ሌላ ቦታ ላይ እየኖሩ ከእሷ ጋር ግንኙነት ካልፈጸምክ ወይ ከእሱ ጋር ግንኙነት ካልፈጸምሽ ትቶሽ ይሄዳል ወይ ደግሞ ትታ ሄዳለች የሚለው አባባል አለ። ትታ ከሄደችም እሰየው፣ የሰው ህይወት ሳታበላሽ ወይ ደግሞ የሰው ህይወት ሳታበላሽ ትቶሽ ሄደ ማለት ነው። ነገር ግን ገና ጥላኝ ትሄዳለች ብለህ እሷ ጋር የሆነ ነገር ፈጥረህ ትታት ከሄድክ ግን የሌላ ሰው ህይወትም አበላሽ ትሄድክ ማለት ነው። ስለዚህ ይህ ነገር ምንም የሚያጣላ የሚያጋጭ ነገር የለውም። ወይም ደግሞ አንድ ቤት ሆነው የሆነ ነገር ቢፈጠር ሰየው ይፈጠር። ያ ነገር ምንድን ነው ሰው ይፈጠር ምላችሁ? እናት አባት ካወቁና እናት አባት ከፈቀዱላችሁ እንዲሁም ንስ አባት ካላችሁ እንዲሁም ደግሞ በዙሪያችሁ ያሉ ሰዎች ካወቁ ወይም ደግሞ የተወሰነ ነገር አድርጋችሁ ካደረጋችሁ ሌላ ሰው አወቀ አላወቀ የሚባለው ነገር ምንም ደንታ ስለማይሰጥ ማለት ነው። የሆነ ጊዜ በትልቅ ፕሮግራም ፏ ያለ ጊዜ ሆኖ ሊያስተዋውቁ ይችላሉ ማለት ነው። ለመሰላችሁ በጣም ብዙ ሰው ይህን ነገር ነው የሚያደርገው። አንደኛ ኢትዮጵያ ላይ ያለው ነገር ታውቃላችሁ። ይሄ ኢኮኖሚካሊ ምናምን ብዙ ነገሮች ሂደዋል። ተግባባን። አሁን ብሩኬ ለብቻው ሲኖር ቅምጥሌ ለብቻው ስትኖር እያያችሁ ነው። መሀል ላይ እየተፈጠረ ያለውን ክፍተት ምናምን ብዙ ከባባድ ነገሮች የተፈጠሩ ነው። ኢኮኖሚ እንዳለ ቤት ኪራይ እዚህ ጋር እዛ ጋር ብቻ በጣም በብዙ ነገሮች ማለት ነው። ብሩኬ ወንድ ልጅ ስለሆነ ውጭ ላይ መጠቀም ምናምን፣ ቅምጥሌ ቤት ውስጥ አስቤዛዎች፣ ብቻ በዚህ ብዙ ነገሮች አሉና አንድ ቤት መኖር ማለት ግን አንድ ቤት አንድ ወንድ አንድ ሴት አንድ ቤት ሲኖሩ እየሆነ እንዴት ነው በጣም ብዙ ነገሮችን ኳልኩሌተር ማድረግ ይጀምራሉ። ሀሳባቸው ብዙ ነገሮችን ማጠራቀም ምናምን እንደዚ አይነት ነገር ይኖራል እና እንዴት መሰላችሁ? ይሄ እድል የሚባል ነገርም አለ። ባልና ሚስቶች ሲጋቡ የባል እድል ለሚስቱ፣ የሚስቱ እድል ለባልየው፣ የሁለታቸው እድል በአንድ ላይ ተጋጭቶ ጥሩ እድል ያመጣል ማለት ነው። ተግባባን? ኖርማል ነገር ነው። በጣም ብዙ ሰዎች ከአንድ ቤት መኖር ጀምረው ከአንድ ቤት እየኖሩ ከዛ በኋላ ከአንድ ቤቱ ነው የቤተሰብ ትውውቅ ያደርጋሉ። ከዛ በኋላ አለቀ ማለት ትዳር ተፈጸመ። ያ ነው ያለው ነገር እና ምንም ይሄ የሚያሳቀቅ ደግሞ ወይ ደግሞ እንትን የሚያደርግ ነገር የለውም። እኛ አብረናቸው አይደለም የምንኖረው ወይ ደግሞ እዚህ ከካሜራ ጀርባ ያለውን ህይወት አናቅም። እኛ ካሜራ ላይ ነው የምናውቃቸው። ምናልባት ወደፊት ሲያስተዋውቁን ወይ ደግሞ የተፈጠረውን ነገር ሲናገሩ የሚናገሩት ነገር ስለሚኖር ማለት ነው። ምክንያቱም አንዳንድ ሰዎች በፍቅር ላይ ደግሞ በእጮኛነት ስትኖሩ ይህ ለተዋህዶ ልጆች ነው የምነግራችሁ። ያለ ንስ አባት ከሆነ እጮኛ ወይ ፍቅረኛ ምናምን ያላችሁ እናንተ በቃ እንዴት ነው
ነገ እንደምትለያዩ ወይ ደግሞ በቃ የሆነ ከዛ ሰው ጋር እንደማትቀጥሉ ታውቁታላችሁ። ለዛ ነው ለነፍስ አባታችሁ ወይ ደግሞ ለቤተሰቦቻችሁ ማሳወቅ የደበራችሁ ወይ ደግሞ ያልቻላችሁ። ነገር ግን ለነፍስ አባታችሁ ያሳወቃችሁ እንዲሁም ደግሞ ለቤተሰቦቻችሁ ያሳወቃችሁ ግን ምንም አይነት መጥፎ ነገር የለውም። ተግባባን አይደል? ሌላው ነገር ነገ ይፈጠራል። ነገር ግን ከኛ ከህዝቦች ወይ ደግሞ ከብዙ ሰዎች የተረዳሁት ነገር ቢኖር ሰው ፍቅረኛ ከሆነ ሌላ ነገር ውስጥ መግባት አለበት ማለት ነው። አንድ ቤት መኖር ከጀመረ ሌላ ነገር ውስጥ ማድረግ አለበት ማለት ነው። የምሬ ነው። አንዳንዴ ራሴንም ስለምጠይቅ ብዙ ሰዎችንም ስለምጠይቅ የብዙ ሰዎች ህይወት አይ ነው በእንደዚህ አይነት ነገር እንደማይቀጥል አውቃለሁ። ማለት አንዳንድ ሰዎች ፍቅረኝነት ከጀመሩ ወይ ደግሞ እጩኛ ከተባሉ ቶሎ ብለው ወደ አንሶላ መጋፈፍ የሚሮጡ ሰዎች እንዳሉ ሁሉ ግን በደንብ አድርጋችሁ ማወቅ ያለባችሁ፣ ምናልባት እኔ ያቺ ሴት ላነው እችላለሁ፣ ቁጥብ ሴት ላነው እችላለሁ ምናምን፣ ግን በጣም ብዙ ሰዎች አሉ። እግዚአብሔርን ነው የምላችሁ። በብዙ ሰዎች ታሪክ በብዙ ሰዎች ህይወት አይታችሁ ከሆነ ምንም አይነት ነገር ሳይኖራቸው ግን አንድ ቤት ኖረው ከዛ በቁርባን ምንድን ነው ይሄ በተክሊል በምናምን የሚጋቡ ሰዎችም አሉ። ገባችሁ አይደለ? ያመላችሁ ይሄ አንድ ቤት መኖር የሚለውን ነው እኛ እያየን ያለ ነው። ወይ ደግሞ ካሜራ ላይ ሲመጡ እንደዚህ ተደጋግፈው አንድ ላይ ሁነው ምናምን ተሳስመው የሚመጡትን ልክ ከካሜራ ጀርባ የሚመሳሳሙ እንደዚህ መጠጋጋቱ ምናምን ይኖራል ማለት አይደለም። አንዳንድ ሰዎች የሆነ ግዴታ ይህ ስራ ስለሆነ እንዲሁም ደግሞ ፍቅራቸው እንዳለ እንደሆነ ለማሳወቅ የሚያደርጉት ነገር ይኖራል እንጂ እንዴት አድርጌ ልንገራችሁ? የሆነ በቃ ምንም ነገር ይሄ ምግብ አብሮ መብላት፣ አብሮ መቀመጥ፣ አብሮ ምናምን እነዚህ ነገሮች ወደ ሌላ ስሜት አይወስዱም። ገባችሁ? ነገር ግን ከሱ ፊት የምትለብሰው አለባበስ፣ ከሱ ፊት የሚለብሰው አለባበስ፣ የሚያደርጉት ድርጊት ምናምን ወዳልሆነ ነገር የሚገፋፋቸውና ብቻ ባጭሩ ምንድን ነው ለነገ አስበው ነገ የራሳቸው ነው ፕሮግራም፣ ነገ የራሳቸው የሆነ አላማ ያላቸው ልጆች ናቸው ልላችሁ የፈለግኩት። በምን መልኩ እንደማስረዳችሁ አላውቅም። እኔ እንደገባኝ ከሆነ የገባችሁ ሰየው፣ እኔ እንዳስረዳችሁ ከሆነ ምሰየው። ነገር ግን አረዳዴ ካልገባችሁ ደግሞ ምንም ማድረግ አልችልም። በአጭሩ ምንድን ነው የሰው ልጅ ፍቅረኛ ከተባባለ ወይ ደግሞ ይሄ ምንድን ነው ለነገ ተብሎ የተሳሰበ ሰው ዛሬ ወደ ገደለው መግባት አለበት ማለት አይደለም። ስለዚህ ተረጋጉ። በተረፈ ግን በጣም ብዙዎቻችሁ እንዲለያዩ የተሳላችሁ ሰዎች እንግዲህ አልተሳካላችሁ፣ እንዲገናኙ የተሳላችሁ ደግሞ ስለታችሁ ደርሶላችኋል። እንዳያችሁት ብዙዎቹም ስለት እያስገቡ ነው። በጣም እናመሰግናለን። ለሰው ልጅ እንደዚህ ሰላምን፣ ፍቅርን የምትመኙ ሁሉ ህይወታችሁ ሁሉ ሰላም ይሆንላችሁ። ትዳራችሁ የተሳካ ትዳራችሁ የበራ ይሆንላችሁ። የምሬን ነው። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። የነካችሁት ይባረክ፣ የረገጣችሁት ይባረክ፣ የተናገራችሁት ይሰማላችሁ። የምሬን ነው። ለዓላማችሁ የጸናችሁ ነው። ስለዚህ ማንም ምንም በማንም ህይወት ይመለከተዋል ብዬ አላስብም። አንዳንዴ እዚህ ጋር መጥቼ ራሱ ሳወራ ግን ምን ነው እንደዚህ በሰው ህይወት ላይ እንደዚህ ምለው ምናምን ብዬ አስባለሁኝ። እና አንዳንዴ እኔ ያሰብኩትን እነሱ ላያስቡ ይችላሉ። ብቻ እንዴት ነው እኔ ያሰብኩትንም ላያስቡ ይችላሉ። እና ዋናው የምፈልገው ነገር እነሱ አለመለየታቸው፣ አንድ ቤት መሆናቸው፣ ብቻ በፍቅር መኖራቸው ነው። እና እንዳልኳችሁ ታላቅ ወንድም ካወቀ፣ አባት ካወቀ፣ እናት ካወቀች፣ እህት ወንድም ካወቀ ሌላው ትርፍ ነው። ገባችሁ? እኛ ትርፍ ነን እኮ ከቤተሰብ ከእናት ከእህት ወንድም የተረፈው ነው እኛ እዚህ ጋር መጠን የምናየው ወይ ደግሞ የምናወራው እንጂ ከኛ የተረፈን አይደለም እነሱ የሚኖሩት። ስለዚህ እነሱ የሚኖሩትን ህይወት ነው እኛ መጠን እዚህ ጋር በዚህ ወጦ በዚህ ወርዶ ብንለው ማለት ነው። ቪዲዮ ራሱ እኮ እነሱ ከለቀቁ በኋላ እነሱ ያወሩትን ነው ከእነሱ የተረፈውን ነው እኛ የምንሰራው። እና ስለዚህ እኔ አውቃለሁ እኔ በእነሱ ቤት መሪ ነኝ ወይ ደግሞ እንደዚህ ነኝ ማለት አይቻልም። ብቻ ግን እንኳን በድጋሚ በአንድ ላይ አየኋችሁ። ትናንት እንግዲህ ያው እዛ ጋር ሁኑ አንድ ላይ ሁኑ ብሏቸው እውነትም አለመሰለኝ ያው አውቀው ይሸውዱን ይሆን ምናምን ብዬ ነበርና ግን ሪል ሆኗል መሆኑ ወድጀዋለሁ እውነት ለመናገር። ምክንያቱም መሀል ላይ እንደዚህ ለእሷ ክብር የለም ለእሱ ክብር የለሽም፣ እሱ አይፈልግሽም፣ እሱ አትፈልግም እያላችሁ ራሱ እሪ የምትሉ ሰዎች አላችሁና ከሪታችሁ ተቆጠቡ። ስለ ድንግልና የምታወሩ ሰዎች አላችሁና ቅድም የሚያወራሁት አሁን የሚያወራሁት ምንድን ነው እንዳልኳችሁ ነው። ምንም ሰው ዝም ብሎ እንትን ያለ ቶሎ እኔ ግን አንዳንድ ሰዎች አሉ እውነት ለመናገር ሪል አይደለም ታክሲ ላይ ማጋጠማቸው ከሆነም ቤቴ ነው የሆነ ሴት ልጅ ካዩ ወደ ሌላ ነገር ቶሎ የሚያስቡ፣ ወንድ ልጅ ካዩም ወደ ሌላ ነገር ቶሎ የሚያስቡ፣ በቃ አስበው ቶሎ መፈጸም የሚችሉ ሰዎች አሉ። አይ ነው ፋስት ናችሁ፣ ህይወታችሁ ግን አደጋ ላይ ነው እና ገደል ነው የምትገቡት እናንተ ሰዎች። ስለዚህ እናንተ እንደዛ ፈጣን ስለሆናችሁ ለነገርየው አንዳንድ ሰዎችም ፈጣን ናቸው ማለት አይደለም። አላማ የሚባል ነገር አለ፣ ፕሮግራም የሚባል ነገር አለ። አንዳንድ ሰዎች ለምንድን ነው አንተ እንደዚህ የማትለው እኔ ከምናምን ስትለው አይ ነገ የሚባል ነገር አለ፣ አንቺም በክብር ነው ማግባት የምፈልገው ይላሉ። ሴቱ ወንድየው ደግሞ እንትን ሲል ደግሞ እኔ በክብር ነው መጋባት የምፈልገው ምናምን። ገባችሁ? ስለዚህ እንዴት አድርጌ ልንገራችሁ? እኔ አላቅም። ብቻ ከተረዳችሁ እንዲሰየው ነው ደስ ይለኛል። እኔ ልል የፈለጉት
ከገባችሁና ለማንኛውም 4 ልጆች እስኪመጡ ደግሞ በጸሎታችሁ በዱዓችሁ አስቧቸው። ሁሉም ነገር ብቻ እንደ እግዚአብሔር ፍቃድ ይፈጸማል ማለት ነው። ፈጣሪ ያለው ነው የሚሆን አይደል? ፈጣሪን አምናችሁ ተንቀሳቀሱ። ሌላው ሌላ ነው። እኛ የምናወጋው ሌላ ሰው የሚያወጋው ትተው ለላትት ነው እና ወደ ፈጣሪ ማልቀስ ወደ ፈጣሪ መጸለይ የሚመስል ነገር የለም። በተረፈ በጣም ወዳችኋለሁ። ስለዘገዩባችሁ በጣም ይቅርታ ቤተሰብ። እውነት ለመናገር በጣም ደክሞኛል። አይ ነው ይሄ ንግግሬ በጣም ደክሟችኋል። እናንተም ግን ደክሞኛል። ለናደሩ ባይ